ጤና ይስጥልኝ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። ሰብለጽጌ ነኝ። የግንባታ ቁጥጥር የመረጃ ስርዓት በግንባታው ዘርፍ የሚስተዋሉ ብልሹ አሰራሮችን ለመከላከልና ግንባታዎች በተቀመጠላቸው የጊዜ ገደብና በተመደበላቸው በጀት በፍጥነት ለማጠናቀቅ ያስችላል ሲሉ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። የከተማና መሰረተ ልማት ሚኒስቴር የግንባታ ቁጥጥር የመረጃ ስርዓትን ይፋ አድርጓል። ተመስገን ዳረጎት ዝርዝር አለው። የግንባታው ዘርፍ ለኢትዮጵያ ጥቅል ሀገራዊ ገቢ ከ20 በመቶ በላይ እንደሚሸፍን ከከተማና መሰረተ ልማት ሚኒስቴር የተገኘ መረጃ ያመለክታል። በግንባታው ዘርፍ በርካቶች ህይወታቸውን ይመራሉ። ለስራ ፈጠራ ያበረከተ ያለው ሚናም ከፍተኛ። ሀገራዊ ሚናው እያደገ የመጣውን የግንባታ ዘርፍ ማዘመን ወቅቱ የሚጠይቀው ተግባር ነው። የከተማና መሰረተ ልማት ሚኒስቴር ከኢትዮጵያ ኮንስትራክሽን ባለስልጣን ጋር በመተባበር ዘርፉን በቴክኖሎጂ ለማዘመን የግንባታ ቁጥጥር የመረጃ ስርዓትን ይፋ አድርጓል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ የመረጃ ስርዓቱ ግንባታዎች የደረሱበትን ደረጃ መረጃ በመሰብሰብ ብልሹ አሰራር ለመከላከልና ግንባታን በቶሎ ለማጠናቀቅ አጋዥ ነው ብለዋል። በይፋ ወደ ተግባር የምናስገባው አይነት የዲጂታል ፕላትፎርም አገልግሎት አሰጣጥን በማሻሻል ዘላቂነት ያለው የኮንስትራክሽን ኢንዱስትሪ እድገትን በማረጋገጥና ተጠያቂነት ያለው የፕሮጀክት አስተዳደር እንዲሰፍን በማድረግ ረገድ ጉልህ ሚና ይጫወታል። ከለውጥ ወዲህ መንግስት በልዩ ትኩረት የሚከታተላቸው የኮንስትራክሽን ፕሮጀክቶች በተገቢው ወጪ ጊዜና ጥራት የመፈጸም አቅማችን በእጅጉ እየተሻሻለ መጥቷል። የህዳሴ ግድብን ጨምሮ ግዙፍ የኃይል ማመንጫ ፕሮጀክቶች ከተሞቻችንን እያዘመኑ የሚገኙ የኮሪደር ልማትና የወንዝ ዳርቻ ልማቶች የእንጦጦን ጨምሮ ዓለም አቀፍ የቱሪስት መዳረሻ የሆኑ የገበታ ለሀገር ፕሮጀክቶችና በአዲስ አበባ ከተማ የተገነቡ የዓለም አቀፍ ስታንዳርድ የሚያሟሉ የኮንፈረንስ ማዕከላት ዛሬ የተገኘንበትና ሌሎቹንም በጥቂቱ የዚሁ ውጤት ማሳያ ናቸው። የግንባታ ቁጥጥር የመረጃ ስርዓቱ የግንባታ ኩባንያዎች፣ የግንባታ ባለሙያዎች፣ አማካሪዎችን መረጃ ለማጠናከርና ግልጽ መረጃ እንዲኖር የሚያግዝ መሆኑንም አንስተዋል። ሲስተሙ ባለድርሻ አካላትን ያስተሳሰረና የተገልጋይ የፋይዳ መለያ ቁጥር አስገዳጅ የሚያደርግ በመሆኑ ሐሰተኛ ሰነዶችን ተጠቅሞ አገልግሎት ማግኘትና ብልሹ አሰራር ትርጉም ባለው መልኩ እንዲቀንስ ያደርጋል። ይህም የአገልግሎት ጥራትን ማሻሻል የተገልጋይ እርካታን የሚጨምር ይሆናል። የኮንስትራክሽን ሬጉላቶሪ ኢንፎርሜሽን ሲስተም ዘርፉ የሚመራባቸው ስታንዳርዶችን ከማስተግበር በቁጥጥር ተግባሩ ላይ ግልጸኝነትን ከማስፈን የሥራ ተቋራጮችን አማካሪዎችንና የሙያ ስነ ምግባር ከማነጽ አንጻር ጠንካራ መሳሪያ ሆኖ ያገለግላል። የኢትዮጵያ ኮንስትራክሽን ባለስልጣን ዋና ዳይሬክተር ዶክተር ኢንጂነር መስፍን ነገው በበኩላቸው ግንባታ ቁጥጥር የመረጃ ስርዓት ግንባታ ኩባንያዎች፣ ባለሙያዎችና አማካሪዎች ያሉበትን መረጃ በመሰብሰብ ቁጥጥር ለማድረግ አጋዥ ነው ይላል። ይሄንን መረጃ አደራጅቶ አቀናጅቶ ለየትኛውም ዜጋ እና በተለይም ደግሞ በኢንዱስትሪ ውስጥ ከፍተኛ ሚና የሚጫወቱ አክተሮችን በጊዜ ማድረስ የኢንዱስትሪውን እድገት ያፋጥነዋል። ኢንዱስትሪው በዚህ ስርዓት እድገቱን ከደገፍ ነው ባለፈው አመታት በአቨሬጅ 20% ብዬ ነበረ። ከዛ በላይ እስከ 24% ማሳደግ እንደምንችል ባለፈው አመት በተጠና ጥናት አሳይቶናል። የግንባታ የቁጥጥር የመረጃ ስርዓት የደንበኞች አገልግሎት አሰጣጥን ለማቀላጠፍ የግንባታ ስራዎችን በፍጥነት ለማጠናቀቅና ተቋራጮችን፣ አማካሪዎች እንዲሁም ባለሙያዎችን መረጃ በመሰብሰብ ተገቢና ግልጽ መረጃ እንዲኖር ያግዛል ተብሏል።
የበጎ ፈቃድ አገልግሎት ባህል እየሆነ በመምጣቱ የከተማው ነዋሪዎች በበጎ ፈቃድ አገልግሎት ተጠቃሚነታቸውን ማጎልበት ችለዋል ሲሉ የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ብሸት ተናገሩ። በክረምት የበጎ ፈቃድ አገልግሎት በተሰራው ስራ ከ82 ሚሊዮን ብር በላይ የመንግስትን ሀብት ማዳን መቻሉንም ገልጸዋል። በደብረ ብርሃን ከተማ አስተዳደር የ2017 ዓ.ም የክረምት በጎ ፈቃድ ማጠቃለያ እውቅናና የ2018 በጀት ዓመት የበጋ በጎ ፈቃድ መክፈቻ ስነ ስርዓት ተካሂዷል። ዮናስ ታደሰ ተጨማሪውን ይዟል። በከተማዋ በክረምት በጎ ፈቃድ አገልግሎት በተለያዩ ተግባራት ላይ ሲሳተፉ የነበሩ ወጣቶች በቀጣይም ተግባሩን አጠናክረው እንደሚቀጥሉ ተናግረዋል። የከተማችን ማህበረሰብ ወጣቱ፣ ሴቱ ሁሉም ተሳትፏል። ከምንም በላይ ስፒሪቹዋል የምታገኘው ጥቅም ትልቅ እንትን ነው፣ ሳቲስፋክሽን አለው እንጂ አሁን በክረምት በጎ ፈቃድ ምንም የሚከፈል የለም፣ ምንም የሚሰጥ ነገር የለም። ነገር ግን ደስተኛነቱ ምንድነው? የምንሰራውን ስራ ህዝብ ስታድን፣ ለምሳሌ ዝናብ የሚወርድባትን እናት ያን ስራ ሰርተህ ምርቃት ስታገኝ ያን ትልቅ ሳቲስፋክሽን አለው። ለቀጣይም እንድሰራ ሞቲቬሽን ይፈጥራል ማለት ነው። ያው ማህበረሰብን በበጎ ፈቃድ ማገልገል ያው ምንም ሳትከፈል ክፍያ ሳይኖር በራስ ተነሳሽነት የሚፈጸመው ተግባር ነው። የምታገኘው ደግሞ ንጹህ የሆነ የህሊና እርካታ ነው። ይሄ ደግሞ ትልቁም ሽልማት ነው ብዬ አስባለሁና የምታገኘው ንጹህ የሆነ የህሊና እርካታ የእናቶች አባቶችን ምርቃት የምታገኝበት ተግባር ነው። ያው እንግዲህ እንደ ደብረ ብርሃን እንደሁላችን እንደወጣት ባህል አድርገናል የክረምት በጎ ፈቃድ ስራን። ይሄንን ደግሞ ባለፉት አመታትም ስንሰራው እንደነበረው በበጋው ደግሞ ከበጋው ጋር ተያይዞ የሚሰሩ ስራዎችን አስቀጥለን ባለው ጊዜ ከስራም ከትምህርትም ጎን ለጎን እናስቀጥላለን። እኔም በግሌ ተሳተፍበታለሁ፣ ሰራለሁ ብዬ ተስፋ አደርጋለሁ አስባለሁ። የደብረ ብርሃን ከተማ አስተዳደር ወጣቶችና ስፖርት መምሪያ የወጣቶች አደረጃጀት ስብዕና ግንባታና የወጣቶች ማካተትና ተሳትፎ አስተባባሪ አወቃ ኃይለ ማርያም በተከናወነው የበጎ ፈቃድ አገልግሎት ከ82 ሚሊዮን ብር በላይ ማዳን ስለመቻሉ ገልጸዋል። 92 ሺህ አካባቢ የዜጎች ይሳተፋሉ ብለን አቅደን ከ129 ሺህ የህብረተሰብ ክፍሎች የተሳተፉበት ሁኔታ ነው ያለውና ከዙ ጋር ተያይዞ በጣም ሰፊ ስራዎች ወደ 18 አካባቢ የሚደርሱ ልዩ የስራ መስኮች ላይ ተሳታፊ በማድረግ ውጤታማ ስራ ሲሰራ ነው የቆየው። ከዙ ጋር ተያይዞ እንግዲህ አሁን እንዳጠቃላይ ከ18ቶቹ ዘርፎች ውስጥ በጥቅሉ 82 ሚሊዮን አካባቢ የመንግስትን ሀብት በመሸፈን ረገድ በተለይ ዜጎች አስተዋጽኦ ያደርጋሉ ተብሎ ታቅዶ ከ100% በላይ ተፈጻሚ የሆነበት ሁኔታ ነው ያለው ማለት ነው። የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ብሸት በበኩላቸው በጎ ፈቃደኝነት በከተማዋ ባህል ሆኗል ያሉ ሲሆን የተከናወኑ ተግባራት የሚያስመሰግኑ ስለመሆናቸው አንስተዋል። የኛ ከተማ በተለይ የበጎ ፈቃድ አገልግሎት ባህል እየሆነ መጥቷል። 2017-18 በክረምቱ ከወትሮ በተለየ ሁኔታ ሰፊ በጎ ፈቃደኞችን አሳትፈናል። በመሳተፋቸውም በርከት ያሉ ስራዎች ተሰርተዋል። አረንጓዴ አሻራ ላይ የተሰራው ስራ ቀላል አይደለም። ከሁሉም በላይ ባህል የሆነው የደም ልገሳ ደምን በመተካት ባህል ሆኗል፣ ተለምዷል። በዚህ ተግባር ቀዳሚ እየሆንን የመጣንበት ባህል ነው። የአረጋውያን የቤት ጥገናና ግንባታ እየተሻሻለ መጥቷል። ዘንድሮ ወደ ቀየር ያደረግነው ከጭቃ ወደ ብሎኬት መቀየር የጀመርንበት ዓመት ነው። ተግባሩ በቀጣይም ተጠናክሮ እንዲቀጥል መልእክት ተላልፏል። አሁን እንደምታውቋቸው የልማት ስራዎች በመንግስት ብቻ ተሰርቶ የሚጠናቀቁ አይደለም፣ በጋራ ርብርብ የሚሰሩ ናቸው። እርስ በርስ መረዳዳትን የሚጠይቁ ናቸው። በተለይ ዝቅተኛ ገቢ ላላቸው የማህበረሰብ ክፍል ካለው የኑሮ ውድነት ጋር የቤት አቅርቦት ላይ ትኩረት አድርገን ካልሰራን በደም እጦት ምክንያት ለሚሰቃዩ ዜጎች ካልደረስንላቸው በምንም ልናካክሰው የምንችል ተግባር ስላልሆነ እነዚህ የመሳሰሉት ተግባር ከወትሮ በተለየ በ2018 በበጋ ወር መቀጠል ስላለባቸው ይሄን አጠናክራችሁ እንድትቀጥሉ ለማለት ያክል ነው። የተቋረጠውን የቱሪዝም ፍሰት ወደ ነበረበት ለመመለስ የመንዝ ጓንሳ የማህበረሰብ ጥብቅ ስፍራን ማህበረሰቡ እንደ አይን ብሌኑ ሊጠብቀው እንደሚገባ የመንዝ ጌራ ወረዳ አስተዳደር አሳሰበ። የተገኘውን ሰላም በማረጋገጥ ዘርፉን ለማነቃቃት የሚያስችል ስራ እየተከናወነ እንደሚገኝም ተገልጿል። ደጀኔ በቀለ ዝርዝር አለው።
ከ400 ዓመታት በላይ ጥበቃ የተደረገለት ድንቅ የተፈጥሮ መዳረሻ ነው። በውስጡ ብርቅዬ የዱር እንስሳትና አዕዋፍ መገኛ ሲሆን ስነ ምህዳራዊ አበርክቶ ከፍ ያለ በመሆኑ ከቱሪዝም የተሻገረ ጠቀሜታ እንዳለው ይገለጻል። የአካባቢው ነዋሪዎች ልብሳቸውም ጉርሳቸውም አድርገው እንዳይን ብሌናቸው የሚጠብቁት መንዝ ጓሳ የማህበረሰብ ጥብቅ ስፍራ በቱሪዝም ዘርፉ ተጨማሪ ጥቅም እያስገኛቸው ነበር። ይሁን እንጂ ከቅርብ ዓመታት ወዲህ በሰላም መደፍረስ ችግር ምክንያት ቱሪዝሙ መቋረጡን ነው ነዋሪዎቹ የገለጹት። እርስ በርስ ጦርነቱ ቱሪስት ወደ ቦታው ገብቶ እንዳይጎበኝ አድርጎታል፣ እንዳናስተዋውቅም አድርጎናል። ተቋሙም አሁን መሰረተ ልማቱ እየፈረሰበት ነው። ጋይዶች አሉ፣ ምግብ አብሳዮች አሉ፣ የበቅሎ ኪራይ አገልግሎት የሚሰጡ፣ የጭነት አገልግሎት የሚሰጡ ጥሩ ነው የሚባል ነበር። አሁን ግን በዚህ 2 ዓመት ውስጥ ያው እንደምታውቀው ምንም ቱሪስት እንቅስቃሴ የለም። ጓሳ ሰርቆ የሚያጭደው፣ ጓሳ ውስጥ ገብቶ አስታ የሚያከስለው፣ ጓሳ ላይ ዳሯ ላይ ሄዶ ሰግፍ ጓርሶ ሰርቆ መውጣት የሚፈልጉ ሰዎች ብዙዎች ናቸው። አሁን ለነኚህ ሰዎች ሀብት የሚያገኙበትን ሌላ አማራጭ መፍጠር ይሄ አሁን የጸጥታው ጉዳይ ቢስተካከል በእርግጠኝነት የምነግርህ ማለት ነው የማንንም እንትን ሳይጠብቀው በጣም ብዙ ነገር መስራት ይቻል ነበር። የመንዝ ጌራ ምድር ወረዳ ዋና አስተዳዳሪው ማሩ ቸርነት እንዳሉት ታዲያ አዳዲስ መዳረሻዎችን ጭምር በማልማት መንዝ ጓሳ የላቀ የቱሪዝም ትሩፋት እንዲኖረው ጥረት ተደርጓል። አሁንም ቢሆን ያለውን ጸጋ በአግባቡ ለመጠቀም ከወረዳው ህዝብ ትኩረትን ይሻል ብለዋል። በተለይ የመንዝ ጓሳ ሎጅ ቁጥር 1 እና ቁጥር 2 ብለን በጣም በሰፊው ሞቢላይዝ አድርገን እየሰራን ያለንበት ሁኔታ ነበር የነበረው። አሁን በጸጥታው ምክንያት በጣም በከፍተኛ ሁኔታ ተጎድቷል። እዛ አካባቢ ላይ ያለውን የተቋረጠ የቱሪዝም ፍሰት ወደ ነበረበት በመመለስ በከፍተኛ ሁኔታ ከዘርፉ ለመጠቀም በትልቁ አቅደን የምንሰራ እንደሆነ እንደ መንግስት ማረጋገጥ ነው የምፈልገው። በአንድም በሌላም በተለያየ መንገድ ሎጆ አካባቢ ላይ የሚደርሱ ጉዳቶችን ማህበረሰቡ እንዳይኑ ብሌ ሊጠብቃቸውና ሊንከባከባቸው የሚያጠፉ ኃይሎችን ተውሊል ይገባል የሚለው ነገር በደንብ ከማህበረሰብ አኳያ መወሰድ ያለበት ነው ብዬ አስባለሁ። የሰሜን ሸዋ ዞን ባህልና ቱሪዝም መምሪያ ኃላፊዋ ተዋበች ጌታቸው እንዳሉት ደግሞ በተያዘው በጀት ዓመት የአካባቢውን አንጻራዊ ሰላም በመጠቀም ዘርፉ እንዲነቃቃ በልዩ ትኩረት እየተሰራ እንደሆነ ገልጸዋል። በአገር አቀፍ ደረጃም ከአምስቱ የኢኮኖሚ ዋልታዎች አንዱ ቱሪዝም ነው። ነገር ግን ይሄንን የተረዳ ማህበረሰብ መፍጠር አለብን ነው የመጀመሪያው ማለት ነው። ይሄን ከመሪ ይጀምራል። ምክንያቱም በሀገር ደረጃ ከፍ ያለ አስተሳሰብ አለው፣ በክልል ደረጃም እንደዚሁ የተሻለ ነገር አለው። ዞን ላይ ስንደርስም እኛም የላይኛውን ትኩረት ወደ ታች ያቀባበልን መስራት ላይ የሚቀረን ነገር አለ። የወደሙ የቱሪዝም መሰረተ ልማቶችን ከማሟላት ጀምሮ ጎብኚዎች ወደ አካባቢው እንዲያቀኑም የማስተዋወቅ ስራው በተጠናከረ መንገድ የሚሰራ ይሆናል እንደ መምሪያ ኃላፊዋ ገለጻ። በ2018 በተቻለ መጠን ለቱሪስቱ ክፍት እናደርጋለን ብዬ አስባለሁኝ ማለት ነው። ይሄ ግን እኛ በቀላሉ የሚታይ ጉዳይ አይደለም በነገራችን ላይ ማለት ነው። ቱሪስቱ ወደዚህ እንዲመጣ የመሳብ ሁኔታንም ከኛም የሚቀሩ ነገሮች አሉ። እነሱን መስራት ይጠበቅብናል ብዬ አስባለሁ። ቱሪዝም አጀንዳ እንዲሆን ከማድረግ አኳያ የሰራናቸው ነገሮች በርካታ ስራዎች አሉ። እውነት ለመናገር ከነበረው መፋዘዝ ለማነቃቃት ሞክረናል። የሰሜን ሸዋ ዞን አስተዳደርም ዘርፉ እንዲነቃቃ በጀት ከመመደብ መሰረተ ልማቶችን ከማሟላትና የወረዳ አስተባባሪዎችን ከማወያየት ጀምሮ የተለያዩ ስራዎችን እያከናወነ ይገኛል። የዞኑ ምክትል አስተዳዳሪ ተክለየስ በለጠ እንዳሉት ግን ውጤቱ የሚለካው በህዝቡ ተሳትፎ መጠን ነው። ይሄ ግን በመንግስት ክትትል ብቻ ሊሆን አይችልም። አካባቢው ሰፊ ስለሆነ እያንዳንዱ አካባቢ ላይ ደርሶ ተቆጣጥሮ መንግስት ብቻ ኃላፊነት ወስዶ ይሰራዋል ማለት አይቻልም። ከሁሉ በላይ የአካባቢ የዛ ማህበረሰብ ሀብት ነው። የማንነቱ መገለጫ ነው፣ መጠሪያው ነው፣ አብሮት የኖረ አካባቢ ነው፣ የውሃ ማማ አካባቢ ነው። ከአገር ውስጥ እስከ ውጭ ያሉ ቱሪስቶች ሄደው የሚያዩት የሚያደንቁት አካባቢ ነውና ሀብቴ ነው፣ ንብረቱ የኔ ነው፣ ማንነቴ ነው ብሎ የአካባቢው ማህበረሰብ ያንን አካባቢ መጠበቅ ይኖርበታል። ዘርፉ ለማህበረሰቡ ኑሮ መለወጥም ይሁን ለኢኮኖሚ እድገት የሚያበረከተውን አስተዋጽኦ በአግባቡ ለመጠቀም ሁሉም አካል እንደየድርሻው ተሳትፎ ሊያደርግ እንደሚገባም ጥሪ ቀርቧል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። ወጋገን ባንክ አክሲዮን ማህበር በ2024-25 በጀት ዓመት ከ13 ቢሊዮን ብር በላይ ገቢ ማግኘቱን አስታወቀ። ባንኩ 32ኛ መደበኛ የባለ አክሲዮኖች ጠቅላላ ጉባኤውንም አካሂዷል። ኢብራሂም መሐመድ ተከታትሎታል። ወጋገን ባንክ አክሲዮን ማህበር በ455 ቅርንጫፎቹ መደበኛና ከወለድ ነጻ አገልግሎት እየሰጠ ይገኛል። የደንበኞቹን ፍላጎት ለማርካትም የኢንተርኔት ባንኪንግ፣ የሞባይል ባንኪንግ፣ የካርድ ባንኪንግና የወኪል ባንክ አገልግሎቶችን ተደራሽ አድርጓል። ባንኩ ይህንን የገለጸው ባካሄደው 32ኛ መደበኛ ጠቅላላ ጉባኤው ነው። የወጋገን ባንክ የቦርድ ሰብሳቢ አብዲሹ ሁሴን ባንኩ እንደ አውሮፓውያን አቆጣጠር በ2024-25 በጀት ዓመት አመርቂ ውጤት አስመዝግቧል ብለዋል። በበጀት ዓመቱ ልዩ የገቢ ምንጮች ባንኩ ብር 13.5 ቢሊዮን አጠቃላይ ገቢ ማስመዝገብ ችሏል።
ይህም ካለፈው በጀት ዓመት ብር 9.8 ቢሊዮን ክንውን ጋር ሲነጻጸር የ38 በመቶ ጭማሪ አሳይቷል። የወለድ ገቢ ከአጠቃላይ የባንኩ ገቢ ውስጥ የ62.7 በመቶ ድርሻ የያዘ ሲሆን ወለድ ነክ ካልሆኑ ምንጮች የተገኘው ገቢ ደግሞ ቀሪውን 37.3 በመቶ ድርሻ ይይዛል። ባንኩ በታሪኩ ከፍተኛ የሆነውን ከታክስ በፊት ብር 3.85 ቢሊዮን እንዲሁም ከታክስ በኋላ ብር 2.78 ቢሊዮን ትርፍ አስመዝግቧል። የባንኩን ካፒታል 7 ቢሊዮን በማድረስ ብሔራዊ ባንክ ካስቀመጠው የባንኮች ዝቅተኛ የተከፈለ ካፒታል መስፈርት በላይ ማድረግ ተችሏል። የባንኩ አጠቃላይ ሀብትም ጭማሬ ማሳየቱን የቦርዱ ሰብሳቢ አስታውቀዋል። የባንኩ አጠቃላይ ሀብት ብር 84.7 ቢሊዮን የደረሰ ሲሆን ይህም ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር 28.8 በመቶ ወይም የብር 18.9 ቢሊዮን እድገት አሳይቷል። የባንኩ አጠቃላይ ካፒታል ብር 12.8 ቢሊዮን የደረሰ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የብር 3.5 ቢሊዮን ወይም የ28.5 በመቶ እድገት አሳይቷል። በኢትዮጵያ የሰነድ መዋለ ንዋይ ገበያ ላይ ባንኩ ቀዳሚ ሆኖ በመመዝገብ ተጨማሪ ካፒታል ማሰባሰብ እንዳስቻለው አቶ አብዲሹ ሁሴን ተናግረዋል። አክሲዮኖችን በኢትዮጵያ የሰነድ መዋለ ንዋዮች ገበያ ላይ በማስመዝገብ ወደ ገበያ መውጣቱ ተጨማሪ ካፒታል ለማሰባሰብ የሚያስችለውን እድል ይፈጥርለታል። በተጨማሪም ለባለ አክሲዮኖችም ለአክሲዮኖቻቸው ትክክለኛ የገበያ ዋጋ ለማግኘት እንዲሁም ደህንነት በተጠበቀ ሁኔታ አክሲዮኖቻቸውን ለመገበያየት የሚያስችላቸው ይሆናል። በባንኩ ወሳኝ ባለቤትነት የተቋቋመው ወጋገን ካፒታል ኢንቨስትመንት ባንክም ባንኩ የሚሰጣቸውን የባንክ አገልግሎቶችን በማስፋትና ለደንበኞቹ የተለዩ የኢንቨስትመንት ባንክ አገልግሎቶችን በማቅረብ በኢንዱስትሪ ያለውን ተወዳዳሪነትና የገበያ ድርሻ እንደሚያሳድግ ይጠበቃል። የኢትዮጵያ ብሔራዊ ባንክ በባንክ አገልግሎት ተደራሽነትና በሴቶች አካታችነት ዙሪያ ባካሄደው ምዘና ወጋገን ባንክ ከ30 የግል ንግድ ባንኮች ሁለተኛ ደረጃን ይዟል። ማህበራዊ ኃላፊነቱን ለመወጣትም 30 ሚሊዮን ብር ድጋፍ አድርጓል። የባንኩን ተወዳዳሪነትና እድገት ማስቀጠል የሚያስችሉ የስትራቴጂ ሰነድ ዝግጅት ላይም ትኩረት እንደሚሰጥም ተመላክቷል። በመጨረሻም አጫጭር ዘገባዎች ወደ እናንተ ይደርሳሉ። መሰረት መቅጫ ታቀርባቸዋለች። የአፍሪካ ህብረት የአህጉሪቱ ወጣቶችን ተሳትፎና ተጠቃሚነት የማረጋገጥ ስራውን ይበልጥ ለማጠናከር ቁርጠኛ መሆኑን አስታወቀ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ከፓን አፍሪካ የወጣቶች ህብረት ከፍተኛ አመራሮች ከሆኑት ዲያላ ሙሚና አህመድ ቤኒንግ ጋር ዛሬ በአዲስ አበባ ውይይት አድርገዋል። ውይይቱ የአፍሪካ ህብረት ኮሚሽንና የፓን አፍሪካ ወጣቶች ህብረት በትብብር መስራት የሚያስችላቸውን የጋራ መግባቢያ ሰነድ ተፈራርመዋል። የአፍሪካ ህብረት የወጣቶች ልዩ የቴክኒክ ኮሚቴ ሊቀመንበር ኡቺዚ ሚካንዳዋየር በስምምነት ስነ ስርዓቱ ላይ ተገኝተዋል። የአፍሪካ ህብረት ስምምነቱ የአህጉሪቱ ወጣቶችን ተጠቃሚነት ለማረጋገጥና ወጣቶችን ለማብቃት ያለውን ቁርጠኝነት እንደሚያሳይ ገልጿል። በስምምነቱ አማካኝነት የፓን አፍሪካ የወጣቶች ህብረት በሀገራት ደረጃ ያሉ የወጣት ምክር ቤቶችን የሚያቀናጅ አህጉራዊ ማዕቀፍና ለአፍሪካ ወጣቶች እንደ ጋራ ድምጽ ሆኖ የሚያገለግል መሆኑን ኢዚያ ከህብረቱ ያገኘው መረጃ ያመለክታል። የፓን አፍሪካ የወጣቶች ህብረት የፓን አፍሪካ ወጣቶች ህብረት ንቅናቄ የወለደው አህጉራዊ አደረጃጀት ሲሆን እንደ አውሮፓውያን አቆጣጠር በ1962 የአፍሪካ ሀገራት መሪዎች በጊኒ ኮናክሪ ባደረጉት ስብሰባ ህብረቱን አቋቁሟል። ህብረቱ የተመሰረተው በወቅቱ ወጣቶች አፍሪካ ከቅኝ ግዛት እንድትላቀቅ ለነበረው ትግል አቅም እንዲሆኑ ከማሰብ የመነጨ ነው። የወጣቶች ህብረቱ እንቅስቃሴ የፖለቲካ ድጋፍን በማሰባሰብና የአፍሪካ ሀገራት ከቅኝ ግዛት ነጻ እንዲወጡ በማድረግ ረገድ ስትራቴጂካዊ ሚናውን ተጫውቷል። የአፍሪካ ህብረት የስራ አስፈጻሚ ምክር ቤት እንደ አውሮፓውያን አቆጣጠር በ2006 ባደረገው ስብሰባ የፓን አፍሪካ ወጣቶች ህብረት በድጋሚ የማደራጀት የውሳኔ ሀሳብ በማጽደቅ ህብረቱ የአህጉሪቱ የወጣት መዋቅር እንዲሆን በይኗል። የፌዴሬሽን ምክር ቤት ስድስተኛ የፓርላማ ዘመን 5ኛ ዓመት የስራ ጊዜ አንደኛ መደበኛ ጉባኤውን ለዕለቱ የተያዙ አጀንዳዎችን በማጽደቅ ውይይት ማካሄድ ጀመረ። የኢፌዴሪ የፌዴሬሽን ምክር ቤት ስድስተኛ የፓርላማ ዘመን 5ኛ ዓመት የስራ ጊዜ አንደኛ መደበኛ ስብሰባውን በምክር ቤቱ የጉባኤ አዳራሽ ለዕለቱ የተያዙ አጀንዳዎችን በማጽደቅ ውይይቱን ማካሄድ ጀምሯል። ምክር ቤቱ ስድስተኛ የፓርላማ ዘመን 4ኛ ዓመት የስራ ጊዜ አንደኛ መደበኛ ቃለ ጉባኤውን መርምሮ በማጽደቅ ጉባኤውን ማካሄድ የቀጠለ ሲሆን በጉባኤው ያጸደቃቸው ሌሎች አጀንዳዎች
ጉዳዮች በዝርዝር ተወያይቶ ውሳኔ እንደሚያሳልፍባቸው ይጠበቃል። የፌዴሬሽን ምክር ቤት ዘገባ ነው። አማራ ሚዲያ ኮርፖሬሽን አድማሱን እያሰፋና በቴክኖሎጂ ልህቀት ከዘመን ጋር እየተራመደ የእድገት ጉዞውን ቀጥሏል። አሚኮ ተደራሽነቱን ለማስፋት መሃል አዲስ አበባ 4 ኪሎ ላይ ዘመናዊ የሬዲዮና የቴሌቪዥን ስቱዲዮችን ከመገንባት ባለፈ በይዘትና በአቀራረብ ከፍ ብሎ ለመምጣት ልዩ ልዩ የይዘት ማሻሻያዎችን እያደረገ ይገኛል። በሀገሪቱ ግዙፍና ዘመናዊ ተንቀሳቃሽ የቀጥታ ስርጭት ማሰራጫ ስቱዲዮ ኦቢቫን ባለቤት የሆነው አሚኮ ዘመኑ የደረሰበትን እያንዳንዱን ቴክኖሎጂ እየታጠቀ ነው። ትኩስና ወቅታዊ መረጃዎችን ከሚዛናዊነት ጋር ወደ እናንተ ለማድረስ እንደዚህ አይነት ዘመናዊ የቅንብር መሳሪያዎችን እየተጠቀመ ይገኛል። ለህብረተሰብ ለውጥ እንተጋለን። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየነው የዕለቱ ዜናችን የስካሁኑ ነበር። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።